የወረደውን ቃል የዛኔ ትቀበላለህ። ገብቶሃል አይደል? በዚያ ያ ነቢይ የነቢይነት መስፈርቶች አሉት። እነዚያ ነቢይነት መስፈርቶች ከተሟሉ ከዚያ በኋላ በእርሱ ላይ የወረደውን ቃል ትቀበላለህ። ይሄ ነው። እሺ አይ እውነተኛ ነብይ ባይሆን ኖሮ ቁርአን ትቀበለው ነበር ወይስ አትቀበለውም ነው? በጥቅሉ አንድ ነቢይ ከአምላክ ዘንድ እውነተኛ ነቢይ ካልሆነ በእርሱ ላይ የወረደውን ቃል ልክ እንዲሁ አትቀበልም። ስለዚህ የሚቀድመው ነቢይ መሐመድ ማመን ነው ማለት ነው። አንድ ነቢይ የነቢይነት መስፈርቶች ከተሟሉ የዚያን ነቢይ ነቢይነትን ትቀበለዋለህ። ከዚያ በእርሱ ላይ የወረደውን ቃል ትቀበላለህ። ሁለቱንም እናምናቸዋለን ወይ? ከቁርአንና ከነብዩ ሰለላሁ ዐለይሂ ወሰለም አንጻር ሁለቱንም እንድናምን አላህ ሱብሓነሁ ወተዓላ አዞናል። ያንን እናምናለን። እሺ ነቢይ መሐመድ እውነተኛ ነቢይ መሆኑ ምንድነው ማስረጃው? አንተ እውነተኛ ነቢይ አይደሉም ብለህ የምታምነው? እኔ አላምነውም፣ አንተ ነው የምታምነው። ግን እውነተኛ ነቢይ መሆናቸው በምንድን ነው የምታምነው? ነቢይ ምንድን ነው ታውቃለህ? ነቢይማ መልእክተኛ ሆኖ በቃ አስተማሪ እና በቃ ለህዝቡ እንደዚህ ነው የእግዚአብሔር ቃል እንደዚህ ይላል እያለ የሚያስተምር ማለት ነው። ልክ እንደዚያ ናቸው ነብዩ ሰለላሁ ዐለይሂ ወሰለም የአምላክን ቃል ከአምላክ በመንፈስ ቅዱስ ምሪት ተመርተው የሚያስተምሩ ነብይ ናቸው። ማስረጃው ምንድን ነው? የአምላክን ቃል ተቀብሎ የሚያስተምር ይሄ ነብይ ነው አልካን። እርሳቸው ደግሞ የአምላክን ቃል ተቀብለው የሚያስተምሩ እንደሆኑ መንፈስ ቅዱስ ራሱ ወይም መልአኩ ገብርኤል ራሱ ተገልጦላቸው ሙሐመድ ሆይ አንተ በእውነት የአምላክ መልእክተኛ ነህ ብሎ አበሰራቸው። ቃል በቃል ይላል ሐዲሱ ላይ ያ ሙሐመድ ሆይ አንተ ረሱሉላህ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ መልአኩ መጥቶ አበሰራቸው። ያንንም የአምላክን ቃል አስተማሩ። ቅድም ምን አልክ? አንድ ነቢይ የነቢይነት ማረጋገጫ የአምላክን ቃል ተቀብሎ ለሰዎች የሚያደርስ ነው አልክ። ይህ ነው። እሺ እንደዛ ከሆነ የተናገሩት ቁርአን ላይ ያለው በነቢይ መሐመድ የተናገሩት እንትን ነው ማለት ቃሉ የአላህ ብላችሁ ብታምኑትም እነሱ የተናገሩት ሌሎቹ የጻፉት እንደሆነ ነው። እሱ ትክክለኛ ነብይ ነው። አሳሳች ቢሆንስ ብለህ አንዳንዴ ስታስብ አሳሳች ነብይ ከሆነስ ብለህ ከተጠራጠርክ ማስረጃው እንዴት ነው ልታምነው የምትችለው ነው? ላይ ያለውን እሱ ነው የተናገረው ያልከውን ማስረጃውን ከፍተህ አሳየን እስኪ። ትልቁ ላይ እኛን ቁርአን አውርሳችሁ ምን አሁን ለተናገርከው ማስረጃ ከፍተህ አሳየን ስለ ቁርአን እና ስለ ነብዩ ቁርአን ላይ ያለውን እሱ ነው ሌሎቹ የጻፉት ያልከውን እንዴት ነው ያንተ ምንድነው ማስረጃ ለማሳየህ? ለተናገርከው ለሆነ የተናገርኩት እኮ አሳሳች ነብይ ቢሆኑ ኑሮ ነው። እንዴት ቢሆን ብለህ ከተጠራጠርክ ከሱ በፊት ምን አልክ? ቁርአንን እሱ ተናግሮ ሌሎቹ ናቸው የጻፉት አልክ። ማስረጃ ሳየን። ስለዚህ ነብይ መሐመድ ታዲያ መጻፍና ማንበብ ይችላል እንዴ? አትጠይቀኝ። ለተናገርከው ማስረጃ አውጣኔ የተባልከው መጻፍና ማንበብ ይችላል ወይ? ነብይ መሐመድ መጻፍና ማንበብ ይችላል? ቁርአንን ከሱ ተናግሮ እነሱ ናቸው የጻፉት የሚለውን የቱ ጋር ነው ያገኘው? ከፍተህ አሳየን እስኪ። ከየት አንብበህ ነው? እሺ ቆይ እሰን ቁርአን የጻፈው ሰው እኮ አይታወቅም። ጥያቄ አይደለም። አሁን ወደ እኔ ጥያቄ ሳይሆን ለተናገርከው ከፍተህ አሳይ ማስረጃ ያላ ቁርአን የጻፈው ማለት ነው። ቁርአን የጻፈው ሰው እኮ ሲጀመር በእናንተ በሃይማኖቱም ማን እንደጻፈው አይታወቅም። ማስረጃ ሳየንሽ። ቁርአን የጻፈው ማን እንደሆነ አይታወቅም። እንዴት ማስረጃ ያሳያለሁ? አይታወቅም ነው። ምን አንብበህ ነው እንደሱ ልትል የቻልከው? ቢያንስ ይሆነ ታዲያ የጻፈው እስኪ ስሙ ጥራልኝ። አንተ ስሙ አንዱ ይሄ ነው የጻፈው ብለህ ልትነግረኝ ትችላለህ? መጠየቅ ሳይሆን የለህም። ተረጋጋ። ቀስ በለህ ተረጋጋ። የሆነ ሀሳብ ተረጋጋ፣ ቀስ በል እንጂ ይኸው አክብሬ ትልቁ ላይ አድርጌ ማስረጃ እንደሌለህ ላሳያቸው ዘንድ ትልቁ ላይ አድርጌሃለሁ። ምንም ወሬ ብቻ ስለሆንክ እንዳ ምንድነው አንድ ሰው ስለሆነ ሃይማኖት ከተናገረ ቢያንስ ማስረጃ ይዞ መሆን አለበት። ያንን አውጣ በሚባል ጊዜ ሊያወጣው በድፍረት የሚችለውን ነገር መሆን አለበት መናገር ያለበት። ትልልቆች ናቸው። ገብታችኋል አይደለ? አሁን ስለ ቁርአን አስተዛፍና ስለ ነብዩ ሰለላሁ ዐለይሂ ወሰለም ተናገረ። ይሄ ሰው ቁርአንን እሱ ራሱ ተናግሮት ናቸው እነሱ ናቸው የጻፉለት አለ። እንደሱ ካልክ ማስረጃ የቱ ጋር ነው ያለው? ወፍ የለው።
ሰሃባችሁ እንደጻፉት ነው የማውቀው። የቱ ሰሃባ ነው የጻፈው? ጋሽ አሳየን፣ ክፈት ጎስ። ነብይ መሐመድ እንደማይጽፍና እንደማያነብ በእስልምና ይታወቃል። ይሄ ትክክል ነው። ገባ አይደለ? ግን የትኛው ሰሃቡ እንደጻፈው ራሱ አይታወቅም። ይታወቃል ካልከኝ እስካሳይ አይታወቅም። ሰሃቦች የጻፉት አለ፣ ግን ሰሃቦች አልጻፉትም። እንደገና ማን ነው ስሙ? ሰሃቡ ማን ነው? ሰሃቡ ነው የሚባለው እንጂ ስማ። እባካችሁ በማስረጃ ነው ያስተናገሩ ጊዜ የሆነ ነገር ይዛችሁ ይሆን። ካላወቃችሁ ደግሞ በዚህ ጉዳይ እንዲሰብቼ ነበር ሙሐመድ ራሱ ነው የጻፈው ከየት መጥቶለት ነው የሚለው ቢያንስ ጠይቁ። ካላወቃችሁ ከተናገራችሁ ደግሞ የዛኔ ማስረጃ የምታወጡት ነገር መሆን አለበት። ማስረጃ በሌላችሁ የተነገራችሁት ነገር ካለ ጭንቅላታችሁ የተሞላ ክፉ ነገር ካለ ስለ ኢስላም ስለ ነብዩ ሰለላሁ ዐለይሂ ወሰለም ቢያንስ እሱን መታችሁ ጠይቁ። እየፈቀድንላቸው ነው። በስነ ስርዓት ይሄ ነገር እንዴት ነው ብላችሁ መጠየቅ። ካላወቃችሁ የምታውቁት ከሆነ ደግሞ ያንን ነገር ወደ አውጡ ብትባሉ ልታሳዩት የምትችሉትን ነገር ተናገሩ። ካልሆነ አትናገሩት። እሱ አይምሮ የተሰጠን ለምንድን ነው? እንድናገናዝብ እኮ ነው። እኔ ስለ ክርስትና የሆነ ነገር ብናገር አውጣ ብትለኝ የማሳየውን ነገር ሊሆን ይገባል የምናገረው። ካልሆነ በሰው ሃይማኖት ላይ እየዋሻሁ ነው፣ እየቀጠፍኩ ነው። ይወታችኋል። ይሄ ነው። ይሄን መሰረት አድርጋችሁ እውነት ላይ ለመድረስ ይሁን አላማችሁ። ይወታችኋል። የተነገራችሁት ነገር ካለ ስለ እስልምና ያው በራችንን ከፍተን ጠይቁ እያልናችሁ መጠየቅ ትችላላችሁ። ይሄን ይመስላል። እሺ ጠይቅ። አይ መጽሐፍ ቅዱስና ቁርአን ላይ ብዙ የሚመሳሰሉ ታሪኮች አሉ፣ ብዙ ጥቅሶች ምናምን ማለት ነው። እና የመጀመሪያው ጥያቄ ከመጽሐፍ ቅዱስና ከቁርአን ቀድሞ የነበረው መጽሐፍ የትኛው ነው? ሁለተኛው ደግሞ ይሄ የሀሳቦች መመሳሰል በአጋጣሚ ነው ወይስ አንዱ ከአንዱ ሀሳብ ወስዶ ነው ወይም ደግሞ ኮፒ አድርጎ ነው? በጣም ጥሩ። እንግዲህ የቀደሙትን መጽሐፍቶች አምላካችን አላህ ሱብሓነሁ ወተዓላ በሙሴና በመሲሁ ላይ በነ ዳዊት ላይ ገልጧቸው እንደነበር ይናገራል። ነገር ግን ከጊዜ በኋላ ሰዎች በረዟቸው እነዚያ። ስለዚህ በዚያ ውስጥ አንዳንድ ተመሳሳይ መለኮታዊ ቅሪቶች መገኘታቸው ከዚህ ነው መሰረቱ። ያ የገለጣቸው አንዱ አምላክ ነበር። አምላክ አላህ ሱብሓነሁ ወተዓላ ሙሴን እንዳናገረው ይነግረናል በቁርአን ላይ። መሲሁን እንዳናገረውና ቃሉ እንደገለጠለት ይነግረናል። እነ ዳዊትን እንዳናገራቸው የቀደሙትን ነቢያት እንዳናገራቸው ገልጠናል። ስለዚህ በዚያ ላይ መገኘታቸው እነዚያ እውነታዎች አምላካችን አላህ ሱብሓነሁ ወተዓላ ባለፉት በቀደሙት ነቢያት በኩል ተናግሯቸው የነበሩ እውነታዎች ናቸው። እሺ ነው። ለምሳሌ ሙሴ የሚባል ነቢይ መኖሩ አምላክ አላህ በቁርአን ላይ ይሄንን ይነግረናል። በእርሱ ላይ ቃልን አውርዶ እንደነበር ይነግረናል። ኦሪት የሚባል ወይም ተውራት የሚባል ነገር ግን ከጊዜ በኋላ እነዚያ ሰዎች ቀላቀሉባቸው። ስለዚህ በዚያ ውስጥ የሚገኙ ተመሳሳይ ነገራቶች ከአምላካችን ዘንድ በነቢያት በኩል ተገልጠው የነበሩ የመለኮታዊ ቅሪቶች ናቸው። ይህን ይመስላል። ስለዚህ የአምላክ ቃል ነበረ ወይም ያላ ቃል ነበር፣ ነገር ግን ከሆነ ጊዜ በኋላ ተመርዟል ብላችሁ ታስባላችሁ ማለት ተበርዟል ብላችሁ ታስባላችሁ። ያ ማለት ደግሞ እናንተ የአምላክ ቃል ይበረዛል የሚል አመለካከት አላችሁ ማለት ነው። ስለዚህ ቁርአን እንዳልተበረዘ ልጨርስና ቁርአን እንዳልተበረዘ ወይም ደግሞ ለወደፊቱስ እንደማይበረዝ ማረጋገጫችሁ ምንድን ነው? በጣም ጥሩ። እሱን የጥበቃ ዋስትናውን አምላክ ራሱ ቢወስድ ኖሮ እነዚያ በፍጹም አይበረዙም ነበር። ለዚያም ነው ቁርአንን እስከተባለ የጥበቃ ዋስትናውን ራሱ ወሰደ። ማንም አይበረዘውም ይህን ቃል ብሎ ቃል በቃል ራሱ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ ያወረድኩት እኔም ነኝ የምጠብቀው አለ። የጥበቃ ዋስትናውን ማን ወሰደ? ራሱ። ከአምላክ ማንም ሊበርዝ አይችልም። ነገር ግን እነዚያን የጥበቃ ዋስትናዎችን አምላክ አላህ ሱብሓነሁ ወተዓላ በራሱ አልወሰዳቸውም ነበር። ከነቢያት በኋላ ለነበሩ ህዝቦች አደራ ጠብቁላቸው ብሎ የጥበቃ ዋስትናውን ሰጣቸው። እነዚያ ሰዎች ደግሞ ፈተናውን ወደቁ፣ ሊጠብቁ አልቻሉ። የጥበቃ ዋስትናውን ራሱ ቢወስድ ኖሮ ማንም ፍጥረት መጥቶ ሊበርዘው አይችልም። ለእነሱ ሰጥቷቸው እንደበረዙት አላህ ሲናገር ምን ይላል? ወኢዝ አኸዘ ላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ፈቢእሰ ማ የሽተሩን አለ። ከእነዚያ መጽሐፍን ከተሰጡት ሰዎች አለ ቃል ኪዳንን ያስኩባቸው አለ አላህ ለሰዎች ይሄንን ያወረድኩትን በነቢያት ላይ ያወረድኩትን ቃል ልትገልጹላቸው በቅንጣት ላትደብቁትም እውነታውን አልኳቸው። ነገር ግን እነዚያ ሰዎች ፈተናውን ወደቁ። ፈነበዙሁ ወራአ ዙሁሪሂም ከበስተጀርባቸው ቃሌን ግን ወረወሩታል፣ አልጠበቁትም።
ወሽተሮ ቢሂ ሰመነን ቀሊላ ጥቂት የሆነችን ጥቅምንም ገዙበት፣ ምድራዊ ህይወታቸውን እንትን አሉበት እያለ ይናገራል። በሌላ ቦታ ላይ ኦሪትን ከሙና ሙሴ በኋላ ለተነሱ ሰዎች የጥበቃ ዋስትናን ሰጥቷቸው እንዳልጠበቁት እያለ ሲናገር ምን ይላል? ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባር ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳ ይላል። የእኔን የአምላካቸውን የአላህን ቃል እንዲጠብቁ ዋስትና በተሰጡበት ምክንያት እያለ ይናገራል። ተሰጧቸው ነበር፣ ያን ቃል ግን እነሱ ሊጠብቁ ነው። ስለዚህ የጠበቀ ዋስትና ይወስዷል። ቁርአንንም እስከ ዘመኑ ፍጻሜ ድረስ ማንም ሰው ሊበርዘው እንደማይችል ቃል ገብቷል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህን አጽንተዋል። ሐዲስ ላይ ሲናገሩ ምን አሉ? ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአኒል ከሪም ፈዩርፈዑ ዐን ሱዱሪ ናሲ ወዐኒል መሳሒፍ አሉ። የዘመኑ ፍጻሜ በሚደርስ ጊዜ ከሌሊቶች በአንድ ሌሊት ላይ አምላክ አላህ ቁርአንን ከሰዎችም ልብ ላይ ከመጽሐፉም ላይ ያነሰዋል፣ እስከዚያ ድረስ ግን ጸንቶ ይቀራል ብሎ ተናግረዋል። መሲሁ ሐታ በሚመጣ ጊዜ ዳግም ያገኘውና ሰዎችን በቁርአንና በሐዲስ ያስተዳድራል። አይ ኦኬ ሰምቻለሁ። ግን መጀመሪያ ላይ ለሰዎች አደራ ሲሰጣቸው ሊበረዝ እንደሚችል አያውቅም ነበር ማለት ነው። ያውቃል እንጂ ልክ አዳም ለምሳሌ ወደ ገነት ግባ በተባለ ጊዜ ዛፏን በልቶ እንደሚወድቅ ያውቃል አይደለ? ግን ያን ፈተና ሰጠው። ከዛልክ ልክ እንደዛ ማለት ነው። አይ እንደሚወድቁ ካወቀ ለምን ለእነሱ አደራ ሰጣቸው ነው? እንደዛ ገነት ገብቶ በላይ ያወቀ ለምን አትብላ ነው? ይሄ ነው እኮ አይ እሱ ጋር ገልቶ እንደሚበላ ያውቃል አያውቅም? ትዕዛዙን ሳይሰጠው በፊት አይ እሱ ጋር ሳታገናኝ መመለሳችን ምን አለው? ያንን እኮ አሁን ለምሳሌ ፍልስ ነው የምመልስልህ ከሌላ አይደለም። አብሽር። እኔ ፍልስፍና ፀሐይ እንቁላል ምናምን አለለም። እዛው መጽሐፉ ላይ ባለ መሰረት ነው እኮ። አይ እኔ አሁን ለምሳሌ ክርስቲያኑ እንደምን አወቅ ነው አሁን በመጽሐፍ ቅዱስ እንደማምን ለማወቅ የሆነ ባካባችሁ ስትጠይቁ ጊዜ ለመረዳት ይሆን ከመጽሐፋችሁ ላይ ባለ በራሱ በዛው ሎጂክ ነው መልስላችሁ። በመጽሐፍህ ላይ አምላክ ገብተዋል አይደለ? አይ ከራስ ተነስተ መመለሳችን። እሺ ከራሴ ችግር የለውም። አዳምን ታውቀዋለህ? አምላክ ወደፊት እንደሚበላ የዛፏን ፍሬ ወደፊት እንደሚበላ ያውቃል አያውቅም? ትዕዛዙን ሳይሰጠው በፊት እኔ እንጃ ምን አውቃለሁ። እኔ አላምንም በሱ። አንተ ክርስቲያን አይደለህም ማለት ነው? አዎ ክርስቲያን አይደለህም እርግጠኛ? አዎ ምን ነው? ኢየሱስ ክርስቶስ ምንድን ነው? ኢየሱስ ክርስቶስ ምንድን ነው? ሰው ነው። አምላክ ነው አይደለም? እኔ እንጃ። እኔ እንደዚህ የሆነ ሃይማኖተኛ ምናምን አይነት ሰው አይደለሁም። ዝም ብዬ እሺ። ለማንኛውም እሺ በቃ በእንትን ልመልስልህ። አምላክ አላህ ሱብሓነሁ ወተዓላ የወደፊትን ሁሉ የሚያውቅ አምላክ ነው። ወደፊት እንደሚበረዙት እያወቀ ነው ወይ ትዕዛዙን የሰጣቸው? አዎ ያውቃል። ግን ያ ማወቁ በእነሱ ላይ ያንን መወሰኑን የሚያሳይ ነገር አይደለም። ዛሬ ለምሳሌ አንተ ገስት ላይ መጥተሃል። ገብቶሃል አይደለ? ጆን አለ ጆን አለህ ወይ? አቤት አቤት፣ ይሰማል። ዛሬ እኔ ጋር ገስት መጥተህ ጥያቄ እኔ ጋር መጥተህ ዛሬ ገስት ገብተህ እየጠየቅህ ነው አይደለ? አዎ በጣም ጥሩ። አይሰማም? ይሰማል። አምላክ ዛሬ እኔ ቤት ገብተህ ገስት እንደምትጠይቅ ቀድሞ ያውቃል አያውቅም? ያውቃል። ነገር ግን ይሄን ነገር ማወቁ በአንተ ላይ ይሄንን መወሰኑንና አንተ እንድታደርግ ይሄን አንተን ማስገደዱን ያሳያል ወይ? አያሳይም። አምላክ የወደፊቱን ያውቃል ወይ ከተባለ እነዚህ ሰዎች መጽሐፉ እንደሚበረዙት ቀድሞ በደንብ አድርገው ያውቃል። የወደፊቱን ካላወቀም አምላክ ሊሆን አይችልም ነበር። የአምላክነቱ መገለጫው አንደኛው ምንድነው? አምላክ እውቀቱ የተሟላ ነው፣ የተገደበ አይደለም። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል አምላካችን አላህ ሲናገር ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ ይናገራል። አየህ። ስለዚህ ወደፊት እንደሚበረዙት ያውቃል ወይ ከተባለ አዎ ያውቃል። ያ ግን ማወቁ በእነርሱ ላይ እንዲበረዙት ጫና ማድረጉን የሚያሳይ ነገር አይደለም። ገብቶሃል አይደል? ያንን ነፃ ምርጫ ፈቃድ ሰጣቸው ለእነዚህ ሰዎች። ልክ ዛሬ ሰዎች በማንኛውም ህይወታቸው ላይ ነፃ ምርጫ ፈቃድ እንደተሰጡ መጽሐፉንም ነፃ ምርጫ ፈቃድ ተሰጣቸው። ነገር ግን አላህ እንዳትበርዙ የሚል ነገር ጠብቁላቸው የሚል ትዕዛዝን ሰጥቷቸዋል። እነዚህ ሰዎች ያንን ነፃ ምርጫ ፈቃዳቸውን ተጠቅመው ያንን በረዙት። ያ ነው የሆነው ነገር ማለት ነው። ማንኛውም ፍጥረት እዚህ ዓለም ላይ ሰው እና ጅኖች ነፃ ምርጫ ፈቃድ የተሰጣቸው ናቸው። በዚያም ላይ አምላክ ትዕዛዝን አውርዶላቸዋል። በእርግጥ ይሄ እንዳታድርጉ ይሄን አድርጉ የሚል ከዚያ በኋላ ምርጫውን ለነሱ ተወላቸው።
መጽሐፍ መበረዝ የሚለውም ከነዚያው ከተዛዘው ከተሰጠው ነፃ ምርጫ ፍቃድ መካከል ነበር። እነዚህ ሰዎች ነፃ ምርጫ ፍቃዳቸውን ተጠቅመው የአምላክን ቃል ሳይጠብቁ በርዘው እዚህ አደረሱት ማለት ነው። በዚህ በቁርአንስ ላይ ከተባለ አምላክ አላህ ራሱ ዋስትናውን ወሰደ። በዚህ ላይ ማንም የሰው እጅ እንዳይገባበት አድርጋለሁኝ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ቃል ገባላቸው። በቁርአን ላይ ሲናገር ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። ማንም ሰው በእርሱ ላይ ምንም ነገር እንደማያደርግ ቃል ገባ። መቼ እንደተበረዘ ታይሙ ምናምን ታውቃል? ከነቢያቶቹ ከተነሱ በኋላ እንደሆነ አላህ ሱብሓነሁ ወተዓላ ገልጾታል። እነዚያ ነቢያቶች መቼ እንደተበረዘ ታይሙ ጊዜው ምናምን ከነቢያቶቹ በኋላ ቀኑንና ሰዓቱን ፈልገህ ነው ጆን? አይ ቀኑና ሰዓቱን ሳይሆን የሆነ ጊዜ የሆነ በዚህ ዓመተ ምህረት ማለት በዚህ ዘመን በዚህ እንትን ሴንቸሪ ምናምን ብላችሁ መናገር አትችሉም። ከነቢያቶቹ በኋላ አላህ ሲናገር ከነቢያቶቹ በኋላ የተነሱ ሰዎች የጥበቃ ዋስትናውን ተሰጡና እነሱ በረዙ ብሎ ተናገረ። በነቢያቶቹ ዘመን ተበርዟል ወይ ከተባለ ላ በፍጹም አልተበረዘም። የዛኔ ከነቢያቶቹ በኋላ የተነሱ ትውልዶች ግን እነዚያ ሰዎች በረዙት። ልክ ከሙሴ በኋላ የኦሪትን በረዙ ሰዎች ልክ እንዲሁ ደግሞ ከመሲሁ በኋላ ግን አልተበረዘም ብላችሁ የምታስቡት አልተበረዘም ብላችሁ ብታስቡት ቀጥልሽ ከመበረዙ በፊት ከመበረዙ በፊት ማለት ነው። ከመበረዙ በፊት ያለው መጽሐፍና የትኛው መጽሐፍ ቅዱስ ነው ወይስ ምንድን ነው? ተበርዟል ብላችሁ ያሰባችሁት መጽሐፍ መልስልሃለሁ። ግን ቅድም ምን አልክ አንተ? ክርስቲያን አይደለሁም ብለሃል አይደል? አይሰማም? ይሰማል። ክርስቲያን አይደለሁም ብለሻል አይደል? ቅድም ስለሱ መጠየቁ ምንድን ነው ለአንተ የሚጠቅምህ ነገር? አይሰማም? ክርስቲያን ካልሆንክ ስለ መጽሐፍ አይሰማም እንዴ? ኔትወርኩ ነው። ይሰማል። አንተ መጀመሪያ እነዚህ መጽሐፎች የአምላክ ቃል ናቸውና አልተበረዙም ብለህ ነው የምታምነው ወይንስ ምንድን ነው ለአንተ የሚጠቅመው ክርስቲያን ካልሆንክ? አይ እኮ እናንተ የምታምኑት ምንድን ነው? ለምሳሌ አልተበረዙም ብላችሁ ከመበረዛቸው ምንድን ነው ከመበረዙ በፊት የነበረው መጽሐፍ ቅዱስ ነው ወይስ ሌላ መጽሐፍ አለ ነው? ተበርዟል ብላችሁ ያሰባችሁት መጽሐፍ የትኛው ነው? የትኛውን መጽሐፍ? እነዚህ አምላክ ቃል ናቸው ብለህ ታምናለህ ወይ እያልኩህ ነው። አምላክ ቃል ናቸው ብለህ ታምናለህ? ተበርዘዋል? አይ የኔ ማመን ምን ያደርጋል? እናንተ እሺ፣ ከላይ ክርስቲያን አለ በመጽሐፉ የማያፍር በመጽሐፉ የሚያምን ካለ መሰረት አድርጎ ያወራ። ክርስቲያን አይደለሁም ይላል፣ ነገር ግን ስለ ክርስቲያን መጽሐፍ ቆሞ ይሟገታል። ከዛ ልክ ሲጠየቅ ጊዜ ማንነቱ እንዳይገልጥ የኔ ማመን ምን ያደርጋል አለ። እሺ፣ ጥያቄ ያለው ካለ ሚዩትን ያንሳ። እሺ፣ እኔ ጥያቄ አለ። እሺ፣ ጥያቄ ምንድን ነው? እኔ ጥያቄ መልስልኝ እንጂ መጀመሪያ ቁርአን ውስጥ ባለው እናንተን በምትከተሉት ምን አልከኝ? እናንተ በምትከተሉት በምታምኑበት ኢሳ ላይ ያለኝ ጥያቄ አለኝ። እሺ፣ ያው በእኛ ክርስቶስ ኢየሱስ ማለት ነው። እሺ፣ ጥያቄ ምንድነው? በቁርአናችሁ ውስጥ ኢሳ አልመሲህ እንደሆነ ይናገራል አይደል? ኢሳ አልመሲህ መሆኑን አላህ ነው ስለሱ የመሰከረው ወይስ ኢሳ ራሱ ነው ስለራሱ የመሰከረው? እሺ፣ አላህ ተዓላ መስክሮለታል። እሱ እኔም ፎሎ እንዲያደርጉ ነገራቸው እስቲ የዳዋው ኮንቴክስት ተናግረዋል። ሚዩት አድርግና አንተም በል። እሺ፣ ሰው እየጠየቀ ክርስቲያኖች የጠየቁ ከሆነ አታቋርጧቸው ብሎ እንዳደርጉ ቅድም ተናግረዋል። ሲያደርጉ ያደርጋሉ። እሺ፣ ምንድን ነው ያልከው? በቁርአናችሁ ውስጥ አምላክ አላህ መስክሮለታል መሲሁ እንደሆነ። ኢሳ አምላክ አላህ መሲሁ እንደሆነ መስክሮለታል። ኦኬ፣ ታዲያ ክርስቲያኖች ያው እኔም ክርስቲያን ነኝ እና ብዙ ጊዜ ለሙስሊሞች አንድ ጥያቄ ሳቀርብ ተመሳሳይ የሆነ ጥያቄ መልሰው እኔን ይጠይቁኛል። ይህም ጥያቄ እግዚአብሔር አብ ወይም ደግሞ አብ ስለ ልጁ አምላክነት በግልጽ ሲናገር ኖ እየሰማኝ ነው? ኖ ይለሃል። ኖ ማለቴ ልክ አይደለም። እኔ ቃል በቃል ራሱ ኢየሱስ እኔ አምላክ ነኝ የሚልበትን ስፍራ አውጣ ብሎ ይነግሩኛል እና
እኔ ኢየሱስ አምላክ መሆኑን ራሱ ቃል በቃል የተናገረበት ፎሎ እንዲያደርጉ ለኩ ችግር የለም። ጨርስ። ቀጥሎም እግዚአብሔር አብ ደግሞ ስለ ልጁ አምላክነት በግልጽ የተናገረበት ስፍራ አለ። ኦልሬዲ እሱ መናገር ካለብኝ እናገራለሁ። ግን የዛሬ ጥያቄ እኔ ምንድነው ራሱ ኢሳ በቁርአን ውስጥ እኔ አልመሲህ ነኝ ብሎ የተናገረበት ስፍራ አለ? እሺ ጥያቄው የተነሳው በምን ነበር? አምላክ አላህ ሱብሓነሁ ወተዓላ እኔ አምላክ ነኝ ብሎ ስለተናገረ ልክ እንደሁ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ የሚል ነበር። ይሄን መመለስ ጊዜ ምንም ሳይቀጥል ጊዜ ሌላ መሲህ ስለሚለው ጉዳይ መጣ። መሲህ ስለሚለው እናወራለን። ስለ አምላክነት መጀመሪያ እናወራ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሏል። ልክ አምላካችን አላህ በቁርአን ላይ እኔ አምላክ ነኝ እንዳለው መልስ የት ጋር ነው እኔ አምላክ ነኝ ያለው? በጣም ጥሩ። በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እንዲህ የሚል ቃል አለ። በጥሞና እንደተከታተሉኝ ይሁን። በተለይ ስፔሻል ላይቭ ላይ ያላችሁ ሰዎች ጌታና መምህር ትሉኛላችሁ እንዲሁ ነኝና አነበብኩልህ። ያው ምንም አዲስ ነገር አይደለም። ያሰፈ የጠየቅኩህ አምላክ ነኝ የሚል ቃል። አዎ ሰማኝ። እሱ አንዴ ላንብበው፣ ቃሉን ላንብበው ትፈቅድልኝ? አነበብኩት እኮ ያው። አይ ግድ የለ እኔ ላንብበው። እሺ በአየር ላይ ስላነበብከው ያው የሚሰማን ህዝብ በደንብ ስለማይሰማ እኔ ስብዬ ላንብበው ቃሉን። አብሽራም ቁጥር 13 ላይ እንደዚህ ይላል፣ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ይሄ ጌታ ኢየሱስ ራሱ ቃል በቃል ራሱ ጌታ መሆኑን የመሰከረበት ስፍራ ነው አይደል? ተጠየቀው እኔ አምላክ ነኝ ያለበት ነው። በጣም ጥሩ። ጌታ ማለት ምን ማለት ነው? ወደ እሱ እንመጣለን። ምን ማለት ነው ትጠይቀኛለህ? እኔ አምላክ ነኝ እኔ አምላክ ነኝ የሚል ቃል አለ ተናግሯል ላልከው መልስ የለም በልና እኔ ጌታ ነኝ ብሏል ግን ወደሚለው እንሄዳለን። የተጠየቀውን መሰረት አድርገህ መልስ እባክህ። ወጣቶች አላህ ለአንተ ጌታ አይደለ? አዳምጥ ቆይ አንዴ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ስላልክ መጽሐፍ ቅዱስ ላይ ልታሳየን ሄደህ አላመጣህም። ኢየሱስ እኔ አምላክ ነኝ ያለበት ቦታ አለ? ችግር የለውም። ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ የጌታ ቃል እንደዚህ ይላል። እሱ መጀመሪያ 14 ዮሐንስ 13 ላይ ያለው አምላክ የሚል የለም እዛ ጋር አይደለ? በደንብ አለኝ ነገርኩ እኮ ጌታ የሚያነሳ የለም። አብራራው ስልክ አያነሱም ሁሉም ምን ታድርጉት? የለም ለትንሣኤ ደወልኩ አታነሳም። እኔ አምላክ ነኝ የሚል ቃል የለም እዚህ ጋር። ለምን መጽሐፋችሁ ላይ ተዋሻላችሁ ግን? እስከ መቼ ድረስ? እሱ እንደዛ አይደለም። እሱ ስማኝ አንዴ። ቃሉ ቃል በቃል የሚለው ጌታና መምህር ትሉኛላችሁ ነው የሚለው አይደል? ያልከው ምን ነበር? አምላክ ነኝ ብሎ አልነበር ያልከው አይደለ? እግዚአብሔር ውጭ እንዲያድምጠኝ አንዴ የተጠየቀውን መሰረት አድርገህ ፈጣሪ በምን ቋንቋ ነው የምንግባባው? እኔ አምላክ ነኝ የሚል ቃል አለ ወይ መጽሐፉ ላይ? እሱ አይደለም። አድምጠኛ እንዴ እኔ ቃል በቃል ጌታ ያለ እየተናገረበት ባለበት ሰዓት ጌታ ወደሚለው እንመጣለን አልኩህ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ አለ ወይ እንዴ? በደንብ ነው ያለው እንጂ እኮ የቱ ጋር ነው እኔ አምላክ ነኝ ያለው? አሁን ለምሳሌ እንዲህ ይላል በዮሐንስ ራእይ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስ ሲያስተምር ጊዜ እኔ አምላክ ነኝ ያለበት ቦታ የለም አይደለ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ያለው ጌታና መምህር ትሉኛላችሁ እንዲሆነኝና ነው የሚለው። እኔ ጌታ ነኝ የሚል ባይሆንም ችግር የለውም፣ እሱን ሄደን እንየው። ኢየሱስ ክርስቶስ ጌትነትን ያገኘው በመደረግ ነው ወይስ አይደለም? ምን አልክ? ኢየሱስ ክርስቶስ ጌትነትን ያገኘው በመደረግ ነው ወይስ አይደለም? በምን ያልኩት እኛውን ቃልን አልሰማሁትም። በመደረግ ጌታ ተደርጎ ነው አይደለ? ኢየሱስ ኖ ቀድሞ ጌታ ተደርጎ ነው። ማስረጃ ልሰጥህ ነው። አሁን እኔ ያለ ማስረጃ ላውራ? እኔም ማስረጃ አለኛ። ለምንድን ነው ማስረጃ ያለህ? ማስረጃ ያለኝ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 1 ላይ ሲናገር በመጀመሪያ ቃልም ነበር፣ ቃልም ጌታ የሚባለው ጌታ ተደርጎ ነው ኢየሱስ። አድምጠኝ እሺ፣ ችግር የለውም ይገባኛል። ጌታና አምላክ ስለመጥቀስ ነው፣ ግን ችግር የለውም ጥቀሰውና እሱን ቃል በአውዱ አንፃር የምንፈተው ነው።
ኢየሱስ ክርስቶስ ጌታ ተደርጎ ነው ይላል አይልም ቃሉ ላይ? አውቆ ስለ የትኛው ጌትነቱን እያወራ ያለው? ኢየሱስ ክርስቶስ ጌታ ነው ስላልከው ጌትነቱን በመደረግ ያገኘው ጌትነት ነው እያልከው ነው። ኖ በማንነቱ ቀድሞ የነበረው ነው ጌታ። ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም ይላል መጽሐፍ እኮ። ጥቅሱን አውጣልኝ መጀመሪያ መልስ እንጂ ጌታ ተደርጎ ነው አይደለም? ኢየሱስ ጌታ ተደርጎ አይደለም፣ ራሱ ጌታ ነው ኢየሱስ። በቃ ተደርጎ ነው። አሁን መጽሐፍን ላሳይህ ነው። እሺ መጽሐፍ ቅዱስ ይዛል አንተ ታውጣለህ፣ እኔ ላውጣለህ። አውጣ፣ በራስህ አውጣስ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይህን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ተደርጎ ነው አይደለ? እሺ ላውጣለህ። ቆይ አንድ ላውጣለህ። እሺ ያው እና ምን ይላል ይሄ? እሺ እንዲህ ይላል፣ እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ኢየሱስን ጌታ ያደረገው ማን ነው? እግዚአብሔር ነው። ችግር የለውም እግዚአብሔር ነው። ጎበዝ። ስለዚህ ጌታ ተደርጎ ነው። አያችሁት አይደለ? ስለዚህ ተደርጎ ማትፈል ጌታ ተደርጎ ነው። እናመሰግናለን። ስለ የትኛው ምንነት ነው የሚያወራው? ምክንያቱም መጽሐፍ ቅዱሳችን ኢየሱስ ፍጹም አምላክና ፍጹም ሰው እንደሆነ እንደሚናገር እሱን አስረግጠህ ታውቃለህ አይደለ? አይናገርም። ኢየሱስ ክርስቶስ መጽሐፍ ቅዱስም ላይ እንደሱ ጥቅስ የለም። በደንብ ይናገራል እንጂ ነገር በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል አይደለ? ነው ፍጹም ሰው ፍጹም አምላክ ነው የሚል የለም እዚያ ጋር። አድምጠኛ። አሁን አንተም እኮ ጠቀስክ እኮ አይደለ? እኔ ቃል በቃል ነው ያልኩት። እኔ ቃል በቃል ነው ማሳየህ። ጌታ ተደርጎ ነው አልኩህ። ተደርጎ እንደሆነ አሳየሁ። አመንክስ? አንተ ግን ለምትናገረው ንግግር ፍጹም ሰው ፍጹም አምላክ ነው የሚል የትም አታመጣም። እሺ ይሁን፣ እሱንም አወጣላለሁ፣ ችግር የለውም። ግን እኔ ወደ መጀመሪያ ወደ ተነሳውበት ጥያቄ ልመለስ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል የለም። ተስፋ ቆረጥክ? ኖ አልቆረጥኩም። በደንብ ነው እንጂ አልቆረጥክ። እስኪ ያሳየን። የት ጋር ነው ያለው? ነገርኩህ። ይኸውልህ በዮሐንስ ወንጌል ላይ አንዴ ታዳምጠኝ እባክህ። አንዴ አዳምጠኛ። እኔ አዳመጥኩ አይደለ? ዮሐንስ የሚባል አንድ ሰው ነበር ይልና ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበርና በዓለም ነበር፣ ዓለሙም በእርሱ ሆነ። ሄሎ ዓለሙም በእርሱ ሆነ ይላል። ይሄ ማለት ዓለም በራሱ የተፈጠረችው በእርሱ ነው እንደማለት ነው። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ስለ አይሁድ ማህበረሰብ ነው የሚያወራው። ምክንያቱም ኢየሱስ በስጋ የተወለደው ከአይሁድ ማህበረሰብ ስለሆነ ማለት ነው። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ከወንድ ፍቃድም አልተወለደም። ቁጥር 14 ላይ እንደዚህ ይላል፣ ቃልም ስጋ ሆነ። ከእግዚአብሔር ጋር ይኖር የነበረው ቃል የሆነው እግዚአብሔር ቁጥር 14 ላይ ጸሐፊ ዮሐንስ ሲናገር ምን ይላል? ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆኑን ክብሩን አየን ይላል። ቃል እንደነበረ በመጽሐፍ ቅዱሳችን ውስጥ አምናለህ አይደለ? ጨረስክ? ላውራት ፈቅድልኛለህ? መልስልኝ። ቃል በመጽሐፍ ቅዱሳችን ውስጥ እግዚአብሔር እንደሆነ ታምናለህ አታምንም? አሁን ላውራት ፈቅድልኛለህ? አንድ አድምጠኝ። ቃል በመጽሐፍ ቅዱሳችን ውስጥ እግዚአብሔር እንደሆነ ታምናለህ አታምንም? አንድ ጊዜ ላይ እሱ ይኸውልህ፣ ቀደም ቃል በቃል በመጽሐፍ ቅዱሳችን ውስጥ እንዲህ አይነት ጥቅስ አግኝቻለሁ ታምናለህ አታምንም ብለህ ቀደም ጠይቀኝ ነበር አይደለ? ጥያቄ ነው እባክህ አንዴ መልስልኝ። አንዴ አንተ ልታገናኝ የፈለግከው ስህተት ነውና ነው። ኢየሱስን ከዚያ አዳም ተረጋጋ። ጠቅስ አይደለም መጽሐፍ ቅዱሳችሁ እንደዚህ እኮ አነበብክ እኮ አይደለ? ደግሞ የመሰለህ ባነበብከው ጥቅስ ላይ ማስረጃ ብለህ ባመጣኸው ላይ ልትጠየቅ ነው። ገብቶሃል? ስማኝ፣ እሱ ጠያቂ ነው። ዮሐንስ አንዳንድ አነበብክ አይደለ? አዳም ተረጋጋ በለህ በቤት ያስፈቀድከው ነው እንዳወራ ማለት ነው።
ዮሐንስ አንዳንድ ላነበብክና ያመጣኸው ለተጠየቀው ጥያቄ ማስረጃ ነበር አይደለ? ከዛ እንነሳ። አውቄ ነው እኮ ዝም ያልኩህ የያዝኩህ እንዳይመስል ነው። እሺ ያነሳው ሀሳብ ምን ነበር? ኢየሱስ ክርስቶስ ጌትነትባለ እየተደማመጠና ወራጅ አዳመጥኩህ እኮ እስካሁን። ለተነሳው ጥያቄ ልትመልስ ነው አይደል? እዚህ ጋር የመጣኸው መልሰህ ስህተት ነው ብዬ አንድ ላርበህ ነው። ተረጋጋ። እሺ ጥያቄን ግን አልጠየቁም። ታሳቢነት ይደረጋል። አዳምጥ እንጂ ፈጣሪ። መጀመሪያ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ያልኩት ቦታ አለ ወይ አለ። አሳየና ነው ዮሐንስ 13:13ን አሳየን። ስናይ እዛ ጋር የለም እኔ አምላክ ነኝ የሚል ቃል የለም። ጌታና መምህር ትሉኛላችሁ እንዲሆነኝና የሚል አለ። ስለዚህ እኔ አምላክ ነኝ የሚል እንደሌላ ምን ይሄን። ከዛ ቀጥሎ ምን አለ? ይሄ ጌታ የተባለው በመደረግ ያገኘው ጌትነትን አልኩት። አይ አይደለም፣ በመደረግ አይደለም ማለት አይ ነው ብዬ አሳየሁት። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አመነ የክርስቶስ ጌትነት በመደረግ የተገኘ መሆኑ። ከዚያ ምን አለ? አይ እሱ እኮ ፍጹም ሰው ፍጹም አምላክ ነው አለ። እሺ ያልኩኝ በየሄደበት ቦታ እየተከተልኩኝ ነው። እሺ ለእሱ ማስረጃ አለው ያልኩት ዮሐንስ አንዳንድን አነበብክ አሁን ሙሉ። አሁን እባካችሁ ኢየሱስ ክርስቶስ በዚህ ጋር እኔ ፍጹም ሰው ፍጹም አምላክ ነኝ ብሎ የተናገረበት ጥቅስ አለ? ቃል አለ? በፍጹም የለም። ዮሐንስ አንዳንድ እስከ 14 ድረስ አነበብ። ካዳመጥንህ ዝም አለ። ኢየሱስ ክርስቶስ በዚህ ላይ ለተጠየቀው ጥያቄ መልስ የሚሆን እኔ ፍጹም ሰው ፍጹም አምላክ ነኝ ብሎ የተናገረበት ቦታ የለም። እሱ ነው። ገብቶሃል አይደለ? ሌላ ጥቅስ ካለህ ሞክር። አሁን ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበት ወይንም እሱን ተወው፣ ችግር የለውም። እሱ ባይሆን መስፈርቱ ሌላ አካል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብሎ ያስተማረ ካለ አሳየን። ያው እሱ እስካሁን ድረስ ለጠየቁ ጥያቄ አሁንም ማስተባበያ የሆነ ቃል በማቅረብ እንጂ እየተሟገትከኝ ያለው ቃል በቃል የሆነ መልስ እየመለስክልኝ አይደለም። ምክንያቱም እኔ ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው መሆኑ አንተ ቀደም ጠቅሰህልኝ ባወራከው በመጽሐፍ ቅዱሳችን እሱ ሐሳብ ላይ ተንተርስሼ ነው እኔ መጽሐፍ ቅዱሴን ጠቅሼ ጌታ ኢየሱስ በቃል እኔ አምላክ ነኝ እኔም ሰው ነኝ ብሎ የተናገረበት ስፍራ በመጽሐፍ ቅዱሳችን በተለይ ስፔሻል በወንጌላት ውስጥ ብዙ ስፍራዎች አሉ። ግን አንተ ኢየሱስ ፍጹም አምላክ ነኝና እኔን አምልኩኝ ብሎ የተናገረውን አውጣልኝ ብለህ ጥያቄ ጠየቀኝ አይደል? በጣም ጥሩ። እኔ እሱን አወጣላለሁ። እኔም ግን በቁርአናት ውስጥ ኢየሱስ እኔ መሲህ ነኝ ብሎ ቃል በቃል የተናገረበት ስፍራ አለ ወይ? እስቲ ይሄን መልስልኝ በመጀመሪያ። ኢየሱስ የለም አይደለ? ወይ አድምጠኝ። ኢየሱስ በቁርአናችሁ ውስጥ እኔ አልመሲህ ነኝ ብሎ ተናግሯል ሳይሆን ለተጠየቀው ለምን ታመልጣለህ? እሱን እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ብለህ ነበረ አንተ። ቆይ አዳምጠህ ጥያቄው እኔ ነኝ እኮ እሱ አይደል? ለምንድን ነው እኔ ሳወራ ብዙ ጊዜ ወከባ የምትፈጥረው? አድምጠኝ። ነኝ እየታዘቡ ነው፣ ሁሉም እያየሁ ነው። ይኸው አንድ ሰው ስለ ሃይማኖቱ የሆነ ነገር ከተናገረ ለተናገረው ማስረጃ ማምጣት አለበት አይደለ? በዚህ እንስማማለን። ቆይ አዳምጠህ አወጣላለሁ እኮ ችግር የለውም። እሺ አውራ። እሺ ፈልገውልና ከዛ ላይ ሳውራ ደግሞ አታቋርጠኝ። እሺ አውራ። አላቋርጠኝ። ሂድ። እሺ አውራ። በቁርአናችሁ ውስጥ ኢየሱስ እኔ አልመሲህ ነኝ ብሎ ቃል በቃል የተናገረበት ቦታ አለ? ጨረስክ? ጥያቄ መልስልኝ። አዎ ጨርሰሃል? አዎ በጣም ጥሩ። አሁን በደንብ አድርጋችሁ አዳምጡ። ይህ ሰው መጀመሪያ ምን አለ? ኢየሱስ ክርስቶስ ምን ብሏል አለ? እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል አለ። ለተናገረው ማምጣት አለበት የለበትም? አለበት ስላለ አመጣለሁ። እሱን አመጣለሁ። እሺ እኮ ችግር የለውም። ከዚያ ምን አለ መጥቶ ለዚህ መልስ ሲያጣ ኢየሱስ ክርስቶስ እኔ አልመሲህ ነኝ ብሏል ወይ? ይሄን የምጠይቀኝ መቼ ነበር መሰለህ? ልክ እንዳንተ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለህ እንደተናገርከው እኔ ኢየሱስ በቁርአን ላይ እኔ አልመሲህ ነኝ ብሏል ብል ኑሮ የዛኔ አምጣ ብለህ ትይዘኝ ነበር። አላልኩማ? መቼ አልኩኝ? አልመለስክልኝማ ጥያቄን። እኔ መቼ አልኩኝ? ይሄንን እኔ ስል ጊዜ ኢየሱስ በቁርአን ላይ እኔ አልመሲህ ነኝ ብሏል እሱ ብል ኖሮ እሺ ያለበትን አምጣ ብትለኝ ችግር የለውም። ትክክል ነህ። እኔ ላልተናገርኩ ንግግር ማስረጃ ትጠይቃለህ። አንተ ግን ለተናገርከው ማስረጃ የጠይቁ ማምጣት አልቻልክም። ኢየሱስ ክርስቶስ እኔ አምላክ ነኝ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ? መጽሐፍ ቅዱስ ላይ አምጣ። እሺ ችግር የለውም አመጣለሁ። አይ ያሳየኝ። ጥያቄ ሆኜ የገባሁት ነው አይደል? አሁንም እያስተባበልክ ነው ያለው። ለተጠየቀው ጥያቄ መልስ አለህ የለህም? ያመጣኸው በቁርአን ላይ ልታነሳ ያልከው ነገር እንደማያስኬድ አስረዳሁ። እኔ ብል ኑሮ የዛኔ ትጠይቀኛለህ። ችግር የለውም አላልኩም ማለት። አንተ ግን ምን አልክ? የተናገርከው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ላይ ብሏል አልክ። ያለውን አሳየን። በቃ የቱ ጋር ነው ያለው?
አድምጠኝ እባክህ የመጨረሻ አሳየን። የቱ ጋር ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ያለው? የቱ ጋር ነው? አድምጠኛ እኮ እንድናደምጥህ ሳይሆን ማንበብ ነው የፈለግነው። ያ ከፍተህ አሳየን። እንደሱ ያለብህ ትልቁ ላይ ነው። ያላ እሱ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ያለበትን አሳየን። እሺ ይኸውልህ በዮሐንስ ወንጌል ምዕራፍ 1 ላይ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል። በፈጣሪ ቀደም እኮ እሱን ብዙ ደቂቃ ውስጥ ላይ እኮ አነበብከው። ፍጹም ሰው ፍጹም አምላክ ነኝ የሚል እዛ ጋር የለም። እሺ ወገናችን እሱ አድምጠኝ እኮ አዳመጥን። ሙሉ አነበብከውና አዳመጥን። እሱ ላይ ማስረጃ ልታመጣ አልቻልክም። አሁንም ግርግር እኮ እየፈጠርክብኝ ነው። ምክንያቱም ምንም እንድታረጋጋኝ አልቻልኩም። ቢያንስ የጠየቀኝን ጥያቄ ተረጋግቼ መመለስ እንድችል ግርግር እየፈጠርክ ነው አለ። ለማስረጃ መጠየቅ ነው ግርግር። ላንተ ግርግር እየፈጠርክ ነው። ግርግር زياده على باكستاني بانغاني ما في ግርግር زياده هنا ማስረጃ فقط بس خلاص ለተናገራቸው ንግግር ማስረጃ መንበሰቅታቸው ኢየሱስ እኔ ማልመሲህ ነኝ ብሏል ወይ? መቻለኛ ብሏል። መቻለኛ እኛ ለምንድነው አምላካችን አላህ አልመሲህ ብሎታል ነው አለቀ خلاص። ራሱ ግን እኔ አልመሲህ ነኝ ብሏል ወይ ብንል ችግር የለውም። የዛን ጠይቁት። ሰላም ኡስታዝ። ሰላም እንዴት ነህ? ሄሎ ሄሎ ሰላም ነው? ሰላም አልሐምዱሊላህ። አለው ከዚህ ከአንድ ወር በፊት ላይቭ ላይ ተገናኝተን ነበረ ባንተ ቤት። እሺ ይሰማል? እናም አንዳንድ ጥያቄዎችን ጠይቄ ነበር። እሱን መልሰልኝ ነበር። እሺ ይሰማል? ይሰማል። ኡስታዝ ይሰማል? ይሰማል። እናም የዛን ስለ እስልምና እምነትም አንዳንድ ጥያቄዎችን ጠይቀህ ነበረ። ስለ ነቢይ ሙሐመድንም የተመለከተ ስለ እስልምና አመጣጥም ጠይቀህ ነበረ ማለት ነው ከጥንት መጀመሪያ እና ያንን መልሳችሁልኝ ነበር። እና አንድ አብደላ የሚል አካውንትም ስለ እምነቱ እንዲያስተምረኝ አካውንቱንም ፎሎ ተደራርገን ነበረ ከእርሶ ጋር። የእርሶ ስልክም ሰጣችሁኝ ነበረ። ግን የእርሶ ስልክ ስደውልሎትም አነሱም ቢዚ ሆኖ ነው መሰለኝ። ቶሌራ እንጅሩ ኡስታዝ ይሰማል? ይሰማል። ኡስታዝ ይሰማል። ይሰማችኋል? አዎ ይሰማል። ኔትወርክ ብዙም አይደለም፣ ለዛ ነው ይቅርታ። ታያችሁ? እሺ እሺ አንዴ ታግ ማድረጋችሁን አታቋርጡ። እሺ
እናም ከክርስትና እምነት ወደ እስልምና ለመምጣት ምክንያት የዛን ቀን ጠይቃችሁ ነበረ እና አሁንም ልድገምላችሁ ላልሰሙት ማለት ነው። አሁን ላሉ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 1 ላይ መጀመሪያም ቃል ነበረ፣ ያ ቃልም ከእግዚአብሔር ዘንድ ነበረ ይላል። አይ እንደዛ ከሆነ ያ ቃልም እግዚአብሔር ዘንድ ነበረ ማለት ምን ማለት ነው ብዬ ጠይቄ ነበረ የክርስትና እምነት አባቶችና ሰባኪያንም ማለት ነው። እሺ እና ያ ቃልም እግዚአብሔር ዘንድ ነበረ ማለት ሌላ አምላክም ከኢየሱስ ውጪ ሌላ አምላክም አለ ማለት። በጣም ጥሩ። ከሐዋርያቶች መካከል አንዳቸው ኢየሱስ ክርስቶስ ቃል ነው ብሎ ይተናገራል? ራሱ ዮሐንስ ጻፈኩ። ዮሐንስ ታች ጋር ቃልም ስጋ ሆነ አለ። ኢየሱስ ቃል ነው ብሎ የተናገረበት ቦታ ነው እኮ። ቃል እግዚአብሔር ነበረ፣ ከዛ ቃል ደግሞ ስጋ ሆነ ካለ which is አይደል? ኢየሱስ ቃል ነው ብሎ የተናገረበት ቃል በቃል ኢየሱስ ክርስቶስ እኔ ቃል ነኝ አላለም። ሐዋርያቶችም እንዲሁ ኢየሱስ ቃል ነው ብለው አልተናገሩም። ቃልም ስጋ ሆነ ነው ያለው። ምን ማለት ነው ወደሚለው እንመጣለን እስኪ። ነገር ግን ኢየሱስ ማነው? ቆይ ዮሐንስ እኮ ወንጌሉን ሲጀምር መጀመሪያ ገና ሲጀምር ቃል እግዚአብሔር ነበረ፣ ከዛ ደግሞ ወረድ ብሎ ራሱን ቃልን ደግሞ ስጋ ሆነ ይሏል። አንዴ ቃል ሲባል በቃ ሙሉ መጽሐፍ ቅዱስ ላይ ቃል የተባለው ኢየሱስ ክርስቶስ ነው ማለት ነው አይደለም? እሱንም አንድ አውዱ መፍታት አለብን። ለምሳሌ አሁን ዮሐንስ 1:1 ላይ እንሆንና ምንድነው ኢየሱስ ክርስቶስ ቃልነቱ ስንት ቃሎች አሉ መጽሐፍ ቅዱስ ላይ? እስኪ ንገረን መጀመሪያ። ወይ ጥያቄ እኔ ስለሆንኩ የጠየቁ ክሊር ላድርግልና ኢየሱስ አምላክ እሱ ስለ ኢየሱስ ስላልከ ይቅርታ ጥያቄ ምንድነው? ኢየሱስ አልተወለደም ማለት ይሄ ቃል ያው እሱን ዮሐንስ 1 ላይ ያለውን እናንተ በምትፈቱት መንገድ ስለምትረዱት ነው ይመስለኛል ኢየሱስን አምላክ አይደለም ልትሉን የቻላችሁና ቃል እግዚአብሔር ነበረ ካለ ይህ ቃል ደግሞ ስጋ ሆነ ካለ ይህ ትርጉሙ በእናንተ ምን ሆኖ ነው ኢየሱስ አምላክ ያልሆነው? ያን ቃል አይደለም ስጋ ሆነ እያለ ያለው ሌላ ነው። እሱ ከታች ያለው ቃሉን ማስረጃ ነው የፈለኩት እሱ ነው። ስለዚህ ኢየሱስ ቃል ሲባል ብዙ አይነት ቃል አለ። አንደኛ አምላክ ፍጥረታትን ሁሉ ያስገኘበት ቃል አለ አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አይተህ ከሆነ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል ጊዜ የፈጠረበትን ሁኔታ እዛ ሲናገር ሁን በሚለው ቃሉ እንደፈጠረ ይናገራል። ስለዚህ አንደኛ የእግዚአብሔር ቃል ሁሉ ብሎ ፍጥረታትን የሚያስገኝበት አለ። ሁለተኛ ደግሞ የተስፋ ቃል አለ። ለነቢያቶች የተነገራቸው የተስፋ ቃል አለ። ያም የአምላክ ቃል ተብሎ ይገለጻል። ወይም የተስፋ ቃል የሰጣቸው ቃል ኪዳን የገባላቸው የያዘላቸው ማለት ነው። እሱ የተስፋ ቃል ነው። ሶስተኛው የአምላክ ቃል ራሱ አለ። መጽሐፍ ቅዱስ ምንድን ነው ብዬ ብጠይቀህ ቃል ነው። የማን ቃል? የእግዚአብሔር ቃል። ይሄም ራሱ የእግዚአብሔር ቃል ነው። በርካታ ቃሎች አሉ። ስለዚህ ኢየሱስ ክርስቶስ የትኛው ቃል ነው ከተባለ ከነዚህ ሁሉ የተስፋ ቃል ነው። እሱ ማስረጃ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ከዚህ ሰው ዘር ኢየሱስን አመጣ እያለ ይናገራል አይደል? ስለዚህ ኢየሱስ ክርስቶስ በነቢያት በኩል ሲነገርላቸው የነበረ ቃል ኪዳን ሲነገርላቸው የነበረ የተስፋ ቃል እንጂ ሌላ አይደለም። ተስፋው ቃል ሲል ራሱን ቃል ነው እንዴ ማለት? እዚህ ላይ አሁን ዮሐንስ 1:1 ላይ ያለውን የጥያቄ አንተ የተስፋው ቃል ነው ካልክ ምን ይላል ሲጀምር? ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም ራሱ እግዚአብሔር ነበር ይላል አይደል? እሱማ የሚናገረው ፍጥረታትን ሁሉ ያስገኘበት ቃሉ ነው። እሱን ጨረስን እኮ ሁሉ በእርሱ አንድ ረከበ አተንትናት ከታች አዳምጠ ስንት አይነት ቃል አለ አልኩኝ? እሱ ንገረኝ እኮ እሱን እኮ ነው ክሊር እንድታደርግልኝ። እኔም እሱ የተስፋው ቃል የሚባል አለ የተስፋው ቃል ነው ስላልከኝ እኔ ጥያቄ መጽሐፍ ቅዱስ ላይ ማስረጃ ያሳየህ እያልኩህ ነው። ኢየሱስ ክርስቶስ የተስፋ አንተ በተረዳው መልኩ አይደለ የነገርከኝ እኔ ማስረጃ ብለህ ያመጣልኝ። ስለዚህ እኔ እንዲገባኝ ቃል በእግዚአብሔር ዘንድ ነበር አለና ቃልም ራሱ እግዚአብሔር ነበር አለ። አንተ ባልከው መሰረት የተስፋው ቃል ነው ካልከኝ እግዚአብሔር ቃል ነው አላልኩም? ያላልኩት እሺ ምንድን ነው? እሱን ነው እኮ እኔ ጥያቄ እኮ ለዛ ነው አላገኘሁም ያልኩህ። ያ ስለ ኢየሱስ አይናገርም ሲጀመር እየተናገረ ያለው አዳም ተረጋበል ኢየሱስን ቃልም ስጋ ሆነ ይላል አይደለ? አለው ቃልም ስጋ ሆነ። በጣም ጥሩ። የኢየሱስ ክርስቶስን የቃል አይነት ምን አይነት ቃል እንደሆነ መጽሐፍ ቅዱስ ራሱ ይናገራል። በሌላ ቦታ ላይ የተስፋ ቃል ነው ብሎ ቃል በቃል ያስቀምጠዋል። ላሳይህ ወይ ያልኩህ ነው።
እሱ አይደለም ጥያቄ። ያ ቃል ምንድነው ነው ዮሐንስ 1:1 ላይ ያለው? እሱ ፍጥረታትን ሁሉ ያስገኘበት የሆነ ቃሉ ነው። ስለዚህ ፍጥረታትን ሁሉ ያስገኘበት ያ እግዚአብሔር ነበር። በቃሉ ያ የእርሱ ንግግር እስከሆነ ድረስ እግዚአብሔር ተብሎ ቢገለጽ ችግር የለውም። እግዚአብሔር ተናጋሪ ሆኖ የሚገልጽ ነው። እዚሁን መጨረስ እንችላለን። ስለዚህ ቃል የእግዚአብሔር ቃል ይህ ቃል የእግዚአብሔር ቃል ነው። ቃል ራሱ ብቻውን ራሱን ችሎ እግዚአብሔር ነው እያልከኝ ነው። በዮሐንስ 1:1 መሰረት ተናጋሪ መሆኑን ለመግለጽ ነው። እግዚአብሔር ፍቅር ነው ይላል መጽሐፍ። ተናጋሪ ለመሆኑ ለመግለጽ ነው የሚል ማስረጃ አለ። ቀጥታ ግሪኩ ላይ ስንገባ ጊዜ ቃል የሚለውን እዚያ ጋር ንግግር ብሎ አስቀምጦታል። አንዴ ከፍተን ማስረጃ እናሳየ። ቃልማ ንግግር መሆን ይችላል እኮ እንደ ኮንቴክስት። ተረጋጋ፣ ቀስ በለን እንጂ ጥያቄ አለ። ጥያቄ ትችላለህ? ትጠይቃለህ። ሁሱ በታቤ ነው የገባሁት ወይ ልቀይረው? አንዴ እዚሁ ጋር ጥያቄ አለኝ። ትጠይቃለህ? እሺ ቆይ አንዴ። ያ ቃል ንግግር መሆኑን አንዴ እናሳያና አብሽር። ጥያቄ ምንድን ነው ያሬዱ? ጥያቄ ምንድን ነው? ወር ደሞዝ ክፈሉኝ ሙስሊም ነው። ወር ደሞዝ እንክፈልህ ሙስሊም ትሆናለህ? አዎ። እሺ ምንድን ነው ሃይማኖትህ? ሃይማኖትህ ምንድን ነው? ኦርቶዶክስ። ከየት እንደመጣ ጥያቄን ማንነቱን ለማወቅ ከየት እንደመጣ በቂ ነው። ከቅርታ ገውላችሁንም አይደለም። ቤት ውስጥ ስንት ሰላስሎች አሉ? ያሬዶ አንድ ቤትህን ከፈት አድርጋት እስኪ በቪዲዮ እና እስኪ ለስንቶቹ የምትሰግደው? ከፈታት አንድ ቤትህን አሳየን እስኪ። ፎ ያለ ቤት አለ እርግጠኛ ነኝ በበርካታ ሰላስሎች አይደለ? እስክፈተው ደሞዝ አከፍሉኝም። ቆይ እኔ ክፈተውና ቤትህን አሳየን እንዴት እንዳስዋብከው በስዕላ ስዕል እንመልከተው። እኔማ ጎዳና ላይ ነው የማድረው። ጎዳና ላይ አይ ችግር የለም። ጎዳና ላይ ብታድርም ልክ አቦቶ ይቅርብ። ወረጀ ከማናገርህ ይቅር። እሺ አዳምጥና ከታች ጥያቄ ካለህ ጠይቅ። እሺ ጥያቄ እኮ ጠየቅኳችሁ። እኛ በፍራንክ እንትን አንልም። እሺ በፍራንክ አይደለም። ቸገረኛ በፍራንክ ከተቸገረህ ነገር እንደቸገረህና እንረዳሃለን። ዝም ብለህ የሚበላ አጣው ጎዳና ላይ ያለ እንዴት ይኸው ለሁለት ተከፈለ። ሁለት ናቸው እዚህ ጋር የእግዚአብሔር ቃል ሌላ፣ ኢየሱስ ሌላ። አየው። ስለዚህ ምን በቃ ጨርሰናል። እሱ መግባት ትችላለህ። እሱ መግባት ትችላለህ። በቃ የለም እሱ ማስረዳት ከቻልክ አስረዳኝ። እሺ አንተ እዚህ ቦታ ላይ ቃል ላይ የምትለው ማንን ነው? መልስና ከዛ በኋላ እኔ ደግሞ እሰጥሃለሁ። እኔ እኛ መለስንልህ። ምን ብለን የመለስክልኝ? እሱ ያብራራበት መንገድ ጭራሽ አይገናኝም። ያንተው ይሻላል። ያንተ ክሊር አድርገህ የተስፋው ቃል ነው ብለኸኛል። የዛ ላይ ያለው ቃል እዛው መሰረት ተይዞ ነው እያወራህ የነበረው። እሱም በተአምር አይገናኝም። እኔ የምፈልገው አዳምጥ እንጂ ረበ ፈጣሪ ቀስ በል እንጂ ታዲያ መረጋገጥ። አንተ ደግሞ አሁን የራስህን ሀሳብ ማስቀመጥ ነው። እዚያ ጋር ቃል የተባለው ኢየሱስ ክርስቶስ ነው ወይ ንግግር ነው ብለኸኛል ነው አንተ። የትኛው ነው አንተ የምትለው? ቃል የተባለው ማን ነው? እዚያ ጋር እኮ አንተ ንግግር ነው ወይ ያልከኝ መጀመሪያ መልስህን ንግግር እንደሆነ ቃል በቃል መጽሐፉ ላይ አሳይተናል። እሺ አላሳየኝም። ሌላ ቃል ሄደህ ነው እንጂ ዮሐንስ 1:1 ንግግር ነው ብለህ አላሳየኝም። እዛውና አላሳይ ችግር የለው። ዮሐንስ 1:1 ንግግር ነው። ንግግር ነው። ዮሐንስ 1:1 ብለህ ፈተህ ነው የምታሳየኝ። እንደሆነ ፈትቼ ቃል በቃል ነው የማሳየህ። አብሽር ንግግር እንደሆነ ከዛ ንግግር እግዚአብሔር መሆኑን እናያለን። እና ችግር የለውም። ያው ዮሐንስ ወንጌል ምዕራፍ 1:1 ያው ለጎስ የሚለውን ቃል ንግግር ብሎ አስቀምጦልሃል። ምንድን ነው እሱ የምታሳየኝ? ባይብል ሀብ ላይ ቀጥታ የግሪኩን ወደ አማርኛ ስቀየረው እዛ ጋር ለጎስ የሚለውን ይፈታል። ንግግር ብሎ አስቀምጦልሃል። ንግግር ይላል አይለው? ቃልማ ንግግር እኮ ነው። ትርጉሙ ምንድን ነው? የእኮ ተራ ነገር እኮ እኔ ዮሐንስ 1:1 ነው ኮንቴክስት ነው ያልኩት። እሱን እኮ ነው ዮሐንስ 1:1 ላይ ቀጥታ የግሪኩን ሲፈታል ጊዜ አንዴ ባጭሩ የአንተ ቃል አለ ለምሳሌ ስለ አምላክ ቃል ነው አሁን እያወራን ያለ ነው። ስለዚህ እዚያ ቦታ ላይ የአምላክ ቃል ራሱ ምንድን ነው? ንግግር ብሎ ነው ፈታ ያስቀምጠ። የግሪኩ ላይ ሄደን ስናየው ጊዜ ማለት አይልም እንደዛ ቃል የሚለውን ብቻ ነው ያሳየኝ። አሁን አንተ የቃል ትርጉሙን ቃል ማለት እኮ ንግግር ነው። ኦብቪየስሊ ትርጓሜ እኮ ነው እያሳየህን ያለ ነው። እዚያ ጋር ሄደህ የግሪኩ ላይ ስትር ጊዜ ንግግር ብሎ አስቀምጠ። ቆይ ግሪኩ ተርጉሙ አይደለም ያስቀመጠው ቃል የሚለውን ይሄ ይኸውልህ ቃል ራሱ ትርጉሙ ቃል ለሚለው ትርጉሙ ንግግር ነው። ኦብቪየስሊ ለምሳሌ አንተ ተናገር ያለ ነው። አንተ ደግሞ አሁን አይ አካላዊ ቃል ነው ብሎ ይፈታልህን እስኪ ያሳየን ማለት
እኔ የምፈልገው ኮንቴክስቱን የፈታ አምጣ ነው እንጂ ይሄ ቅድም እንዳለው ኢብራሂም ሊንጉስቲካሊ ቃሉን አይደለም። በቃ ቃሉን ሄደን ስናየው ጊዜ ንግግር ብሎ አስቀምጦታል። ስለዚህ ቃሉን ማውቢስ እኮ ነው እንዴ ቃል ያ ለምሳሌ ያንተ ቃል ንግግር ይባላል እኮ ነው የሱን ሳይሆን የአምላክን እዚያ ቦታ ላይ የተቀመጠው እዛ ቦታ ይህ ማለት ንግግር ነው ብሎ የፈታውን ነው የምታሳይ ነው። ቃል በቃል እዛው ንግግር ነው ብሎ አስቀምጦታል። አይ የፈለኩት ክሊር የሆነ መልስ የለም። አመሰግናለሁ። ጦጣ እሺ፣ ከላይ ያላችሁ ማውራት ትችላላችሁ። ኡስታዝ እኔ ማውራት ትችላለህ? እሺ፣ ከላይ ጥያቄ ያለው ካለ ይጠይቅ። ከታች ትጠይቃለህ አንተ። አብሽር። ጥያቄ ያለ ክርስቲያን አለ ከላይ ተስፉ አለ። እሺ ዮናታን ቀጥል አንተ። ሄሎ ሄሎ በጥርስ ብሩሽም ይተላለፋል እና ደግሞ በመርፌ አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም አለይኩም። አልሐምዱሊላህ ደህና ነኝ። ነጅም ሰላም ነው። ላይ አንዳንድ ቦታዎች ላይ ሊሆን ይችላል የሆነ ተሰጥኦ ያላቸው ሰዎች የሚባሉ በሰዎች ፊት በአይናቸው ፊት የሆነ ነገር ያደረጉ ይመስላቸዋል። ያ ነገር ግን አላደረጉም። ያዩ ይመስላቸዋል፣ ነገር ግን አላዩትም። ልክ ሙሳ ዓለይሂ ሰላም በሱ ዘመን የነበሩ የፈርዖን ደጋሚዎች ያደረጉት ሲሕረት ተኸዩል ይባላል። በአይን ላይ የማመሳሰል የሆነ ድግምት ነው። እሱ ምን ነበር የያዙት? የሙሳ ደጋሚ የሃሩን ማን ነው የእንትና ደጋሚዎች የፈርዖን ደጋሚዎች ገመድ ይዘው ምን አስመሰሉት? በእነ ሙሳና በህዝቦቹ ፊት የሚንቀሳቀስ እባብ አስመስለው ሰሩት አይደለ? ሰሐሩ አዕዩን ናስ አላህ የሰዎችንም አይን ደገሙ አለ። ምን ላይ ነው ተጽዕኖ የሚያደርገው? ጥያቄ ምንድን ነው ያሬዱ? ጥያቄ ምንድን ነው? ወር ደሞዝ ክፈሉኝ ሙስሊም ነው ነው። ወር ደሞዝ እንክፈልህ ሙስሊም ትሆናለህ? አዎ። እሺ ምንድን ነው ሃይማኖትህ? ሃይማኖትህ ምንድን ነው? ኦርቶዶክስ። ከየት እንደመጣ ጥያቄን ማንነቱን ለማወቅ ከየት እንደመጣ ኦኬ ነው። ከየት ታገውላችሁንም አይደለም። ቤት ውስጥ ስንት ሰላስሎች አሉ? ያሬዶ አንድ ቤትን ከፈት አድርጋት እስኪ በቪዲዮ እና እስኪ ለስንቶቹ የምትሰግደው? ከፈታት አንድ ቤትህን አሳየን እስኪ። ፎ ያለ ቤት አለ እርግጠኛ ነኝ በበርካታ ሰላስሎች አይደለ? እስክፈትም ደሞዝ አከፍሉኝም። ቆይ እኔ ክፈተውና ቤትህን አሳየን እንዴት እንዳስዋከው በሰላስል እንመልከተው። እኔማ ጎዳና ላይ ነው የማድረው። ጎዳና ላይ አይ ችግር የለም። ጎዳና ላይ ብታድርም ልክ አቦቶ ይቅርብ ወረጀ ከማናገርህ ይቅር። እሺ አዳምጥና